ነበር እንግዲህ ጥያቄ። እሺ በፕሮፌሰር ጌታቸው ካነሳህ አኳያ የኢሊቱን ቅራኔ ከወሰድነው ምንድነው ለኢትዮጵያ ውስጥ በኢሊት ፖለቲክስ ፖለቲካል ክራይም ብለህ ልትወስዳቸው የሚችሉ ፍረጃዎች ወይም ደግሞ ትርክቶች አሉ። የቅርብ ጊዜውን እንውሰድና ገዢ መደብንና ህዝብን የሚያያይዘው የኛ ዘመን ትርክት የፈጠረው በጣም ዲፕ የሆነ በሶሳይቲ ውስጥ ቅሬታ አለ ወይም ደግሞ የመገለል ስሜት አለ። ለምሳሌ የአማራ ኤሊት ብለህ ስትል ወይም ደግሞ የአማራ ገዢ መደብ እና የአማራ ኤሊት አማራ እንደ ብሔር ገዢ ነው፣ እንደዚህ የመሳሰሉት ነገሮች ቀድሞ ተበድያለሁ ለሚል ሁሉ አማራን እንደተጠያቂ አብሮ የጠፋንም ጥፋት አማራን እንደተጠያቂ የሚያደርግ ስታብሊሽመንት በፖለቲካ ናሬቲቫችን ውስጥ ዲፕ የሆነ ቦታ ይዞ መቆየቱ እና ይሄ ደግሞ የአማራ ኤሊት የሚባለው በሀገራችን በአገር ወዳድ ነኝ የሚል በቁጥሩ ብዙ የሆነ ኃይል ከኢትዮጵያ ፖለቲካል ስፔስ እንዲገለል የሚያደርግ ናሬቲቭ ራሱ የሚያገል ኢትዮጵያ በምትባለው ሀገር ውስጥ በአብዛኛው ማለት ነው። ይሄ ሁኔታ የፈጠረው ቂም ልትለው ትችላለህ፣ ወይም የሆነ በሀገርህ ስትገለል በሌላ መልኩ ስራ አልፈታም ያ ቂም የያዘው ኃይል ካውንተር ናሬቲቭ ነበር። ካውንተር ናሬቲቭ ምንድን ነው? በኢህአዴግ ውስጥ በጠቅላላ ትምክተኛ፣ ነፍጠኛ ምናምን የሚለው ናሬቲቭ ነው። በሌላ መልኩ ደግሞ በወቅቱ በስልጣን ላይ ከፍተኛ ፓወር አለው የተባለው የትግራይ ኤሊት ደግሞ እንደ ዘራፊ አገር ኢቭን ለኤትኒክ ዲቪዥኑ ዋነኛ ተዋናይ ተደርጎ ሪመምበር ዛት አንድ ወቅት በምርጫ ጊዜ የትግራይ ውስጥ ላሞች ማለት ከብቶች በመብራት ነው የሚመገቡት የሚለውን ጀምረ በጣም ብዙ ትግራይ ውስጥ ያልሆነ ያልተደረገ ነገርም እንደተደረገ ብሎ አድርጎ ጠባብነህ አገር ገንጣይነህ ተብሎ የሚፈረጀው የኦሮሞ ኤሊትም በተመሳሳይ ደግሞ ከኢትዮጵያ ማዕከላዊ የፖለቲካ ተሳትፎ የተገለለው የአማራ ኤሊት አጌንስት የትግራይ ልሂቅ፣ ያ ደግሞ በልሂቁ ብቻ አይቆሙ፣ ወደ ህብረተሰብ፣ ወደ ትግራይ ህዝብ፣ ወደ አማራ ህዝብ፣ ወደ ኦሮሞ እንደዚህ የሄዱት ሁኔታዎች በኋላ አብይ አህመድ መጥቶ እንደ ፈርታይል ግራውንድ የተጠቀመባቸው ናቸው። ችግሮችንም ልንፈታ ከሆነ ከስረ መሰረቱ ወደፊት መፍታት የሚቻለው እነዚህ የተዛቡ ህዝብን እንደ ወንጀለኛ የሚቆጥሩ ትርክቶች በሁሉም አቅጣጫ መስተካከል አለባቸው። ከዛ ካልተነሳ ከዛ ያንን ከማስተካከል ካልጀመረ አሁን ቅድም እኔ ያልኩትን ልክ ነህ፣ የተናገርኩትን የተናገርከው የትግራይ ልሂቅ ዶሚናንት ለመሆን እንደ ተቀናቃኝ የሚመለከተው የአማራ ልሂቅ ነው፣ ስለዚህ አማራን በጠላትነት የሚፈረጅ ነው ብዬ የተናገርኩት እዛ በፊት የነበረው ናሬቲቭ ምንድን ነው? ዋናው ትግራይ ውስጥ የነበረው ከፌደራል መንግስቱ ጋር ነው ጦርነቱ የነበረው። የአማራ ኃይሎች አጋዥ ናቸው። ነገር ምንድን ነው ዋናው ዶሚናንት በፖለቲካ ውስጥ ያለ ከአብይ አህመድ ከሚመራው ከፓርቲው ከዛ በአመራር ካለው ይልቅ ከአማራ ልሂቅ ጋር ሂሳብ እናወራረዳለን ነው ዋናው ታርጌቱ። አማራ ልሂቅ ጋር ሂሳብ እናወራረዳለን። ከአማራ ልሂቅ ጋር ሂሳብ እናወራረዳለን ማለት ነው የተቆጠረው በዛ ወቅት የትግራይ ኃይሎች ወደ አማራ ከመጡ አማራን እዚህ ቀደም የአማራ ገዢ መደብ ተብሎ ትሩፋቱ ለአማራ ህዝብ ጭፍጨፋ በተለያዩ ክልሎች እንደደረሰ ሁሉ አሁንም የትግራይ ኃይሎች ወደ አማራ ከገቡ እና ወደ ፓወር መልሰው ከመጡ
አማራን ነው ፍዳውን የሚያስከፍሉት የባሰ ከዚህ ቀደም ከነበረው በላይ የሚል አስተሳሰብ እንዲዳብር ነው። ለዛ ካውንተር ነው አንደኛው ያ እንትን በተሳሳተ ናሬቲቭ ትክክል ነው እያልኩ አይደል። በተሳሳተ ናሬቲቭ ላይ ይመሰረትና ሌላ ካውንተር የተሳሳተ ናሬቲቭ ይሄ እየዳበረ ስር እየሰደደ በመቆየቱ የፈጠረው የጥላቻ ስሜት አለ። አብይ አህመድ ይሄንን እንደ ፈርተለግ ግራውንድ ተጠቅሞታል። አሁን ለተፈጸሙት እነዚህ ናሬቲቮቹ የራሳቸው ቦታ ነበራቸው ካለቶ ልደቱ ጋር መስማማ። ነገር ግን እነዚህን መጥፎ ሁኔታዎች፣ መጥፎ ግንኙነቶች፣ መጥፎ ስሜቶች ፈቶ ወደ ተሻለ ነገር ይመራል ተብሎ የሚጠበቅ አካል ሌላ ጦርነት አካሄዱ በስልጣን ዘላለማዊ በሆነ ጊዜ ለመቆየት እነዚህን በጥሩ መነሻነት ወስዶ ይህን ሁሉ ጦርነት አካሄዱ በጦርነት የገጠመው ብቻ እንዳልከው ጦርነት ሲል ጦርነት ተፋላሚዎቹን ብቻ ጉዳት ያደረሰ የሚያስመስል እንዳይሆን መጠንቀቅ ያስፈልጋል። ግን ጦርነት ነው። ጦርነት ዲስትራክቲንግ ነው። ከዛ በላይ ግን በንጹሃን ላይ፣ በሲቪሊያን ላይ፣ በግሩፕ ላይ እንደ ህብረተሰብ የማጥፋት ፍላጎት ብቻ ሳይሆን በተግባር የተተገበረ ሁኔታ፣ በተግባር የታየ ሁኔታ ስለሆነ አያይዞ መመልከቱ ተገቢነት ይኖር። ነገር ግን እነዚህ ሁሉ የነበሩት ችግሮች፣ የነበሩት የተሳሳቱ ናሬቲቮች በበጎ ቀይረህ እነዚህን የተሳሳቱ ናሬቲቭስ መቀየር አለብኝ ብለህ መጠቀም ትችል ነበር። አብይ ግን ለመጥፎ ተጠቀመበት። የበለጠ የሱን ፓወር ያጠናከራል ባለው በተሳሳተ መንገድ የበለጠ አገሪቱን ፊት ከነበረችበት በእጅጉ በባሰ በምንም መንገድ ልናወዳደረው አንችልም። ኢትዮጵያ ውስጥ በቀውስ ነበረች የሚለው አገላለጽ ትናንትም ነበር ዛሬም ነበር የሚለው ነገር የማይወዳደሩ ነገሮች ናቸው። ምናልባትም ኢትዮጵያ ውስጥ ህብረተሰብና ህብረተሰብ ወይም ደግሞ ሰውን በጅምላ የመፍጀት ሰው በጅምላ ሲፈጅ ቁሞ መመልከት ወይም ተባባሪ የመሆን ሁኔታ እኔ ማውቀው ታሪክ የለኝም፣ አልነበረም። አሁን እኮ ሰው በጅምላ በማንነቱ ላይ ሲጨፈጨፍ ሲገደል የሚያጨበጭባል ወይ ተባባሪ ነው፣ ያለዛ ቁሞ የሚያጨበጭባል የሚደግፍ ነው። ምናልባትም የተሻረ የሚባለው በሳይለንት ነገሩን በሀዘኔታ ውስጡ አምቆ የያዘ ሊሆን ይችላል። ኢትዮጵያ ውስጥ እኮ የተፈጸመው ክራይም እንዳልከው እንትኑን የበለጠ ማጉላት ተገቢነት ይኖረዋል። ነገር ግን ለነዚህ ጥፋቶች ኢኔብሊንግ የሆኑ ሁኔታዎች የነበሩ ቢሆንም እነዚህን ሁኔታዎች በከፍተኛ ሁኔታ አጋግሎ ጨምሮበት አባብሱ ምናልባት ቤንዚን ጨምረህ የማቃጠል ሁኔታ ቤንዚን ሊቃጠል የሚችል ነገር ነው ብለህ መቃጠሉ አይቀርም ብለህ ትወስደው አትችልም። ቤንዚኑን ክብሪት ጭሮ ያቃጠለ ዋነኛው አቃጣይ ነው ማለት በተፈጥሮ የሚቀጣጠል ነገር ሊሆን ይችላል። ኢትዮጵያም ውስጥ ቅራኔዎች ነበሩ። እነዛ ቅራኔዎች በአግባቡ ካልተፈቱ ሊቀጣጠሉ እንደሚችሉ መገመት ይቻላል። እነዚህን እንዳይቀጣጠሉ የማድረግ የመንግስት ኃላፊነት ነው። አብይ አህመድ ግን ያደረገው ምንድነው? እነዚህን ሊቀጣጠሉ የሚችሉ በህብረተሰብ ውስጥ የነበሩ ፎልት ላይንስ ወይም ደግሞ ስንጥቆችን እያሰፋ ምናልባትም የደበዘዙ ስንጥቆችንም ፈልጎ ጭሮ አስፍቶ የበለጠ ለእርስ በርስ መጠፋፋት እንድንዳረግ የበኩሉን አስተዋጽኦ አበርክቷል የሚል እምነት አለኝ። በሚገባ ያነስ ተጠቅሞበታል የሚል እንትን አለኝ። ዋነኛው ከዚህ አኳያ ለዚህ ጥፋት በተለይም ደግሞ አሁን በሌላ ዙር ሊቀጥል ለታሰበው ጦርነት እየተካሄደ ላለው ጦርነት ማንንም ተጠያቂ ማድረግ አይቻልም። የባክ የነበረው ሁኔታ ያንን ትምህርት ወስዶ ከራሱ አብይ እየመራው ከደረሰው ጥፋት ተነስቶ ጦርነትን አክንትፍ ብሎ መጸየፍና የጦርነት አዙሪት በቃን ማለት የሚያስችል ከበቂ በላይ ነው። እንደውም ከዚህ አልፎ ምንድነው እየተመለከተ ያለው?
አሁን ቆይ አብይ አህመድ የኢትዮጵያን ህዝብ እንደ ዕዳ ነው የሚቆጥረው፣ እንደ ዕዳ። ከዚህ ዕዳ ውስጥ ኦንሊ የህዝብ ብዛትን የሚጠቀምበት ጎረቤቶቹን ትንንሽ ሀገሮችን ለማስፈራራት ነው። በሚሊዮን ሄዶ ቢሞት ግድ የሌለው እንደውም ዕዳ እንደመቀነስ አድርጎ የሚመለከት ኃይል ነው እና ለዚህ ማንም ሸር ሊያደርገው አይገባም ባይነኝ። በዚህኛው ረገድ የጥፋቱ ዋነኛ ተዋናኝ እሱና በሱ ዙሪያ የተሰለፈው ኃይል ነው መሆን ያለበት የሚል አመለካከት ስላለኝ